ሰላም እንደምን አመሻችሁ የተከበራችሁ የሞመንት ዜና መጽሔት ተከታታዮች። ባለፉት 24 ሰዓታት ውስጥ በዓለም ፖለቲካና በዓለም አቀፍ ምጣኔ ሀብት ላይ በሰፊው መነጋገሪያ የሆኑ 5 አበይት ጉዳዮችን ይዘንላችሁ ቀርበናል። አርዕስተ ዜና። ፕሬዝዳንት ዶናልድ ትራምፕ በእንግሊዝና በሌሎች አጋር ሀገራት ላይ የሰነዘሩት ጠንከር ያለ ትችት፣ እንዲሁም የኢራን ጦርነት በ32ኛ ቀኑ ስለደረሰበት አስከፊው ደረጃና በስፋን ስለተፈጸመው ጥቃት እንመለከታለን። በተጨማሪም እስራኤልና አሜሪካ በጦርነት ድል እየተቀዳጀን ነው ስለማለታቸውና ይሄ ግጭት በዓለም አቀፍ አየር መንገዶች ላይ ስላደረሰው ከፍተኛ የኢኮኖሚ ጫና በዝርዝር የምንዳስስ ይሆናል። ዜናዎችን የማቀርብላችሁ እኔ መናሴ ነኝ። ፈጣንና ታማኝ ዓለም አቀፍ መረጃዎችን በሰዓታት ልዩነት ወደ እናንተ የሚያደርሰው ሞመንት የዩቲዩብ ቻናላችን ነው። በድጋሚ በሰላም መጣችሁ። በዛሬው ጥንቅራችን ዋና ዋና ዓለም አቀፍና ቀጠናዊ ጉዳዮችን ከተለያዩ ታማኝ ዜና ምንጮች በማመዛዘን እውነታውን ብቻ መሰረት በማድረግ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አበይት ጉዳይ ስንመጣ የራሳችሁን ነዳጅ ራሳችሁ አስከብሩ በማለት ዶናልድ ትራምፕ በእንግሊዝና በአጋሮቻቸው ላይ ያላቸው ትዕግስት መሟጠጡን ገልጸዋል። ትናንት ፕሬዝዳንት ትራምፕ ባስተላለፉት መልእክት አሜሪካ ከእንግዲህ በሆርሙዝ የባህር ወሽመጥ በኩል ለሌሎች ሀገራት ነዳጅ ጥበቃ እንደማታደርግ በግልጽ አስታውቀዋል። በተለይም የእንግሊዝ መንግስት በኢራን ላይ በሚወስደው እርምጃ ለመሳተፍ ፈቃደኛ ባለመሆኑ የተቆጡት ትራምፕ እንደ እንግሊዝ ያሉ ሀገራት የራሳቸውን ነዳጅ ለማስከበር ድፍረት ሊኖራቸው እንደሚገባም ተናግረዋል። ባለፈው ሳምንትም ትራምፕ ተመሳሳይ ትችቶችን ሲሰነዝሩ የነበረ ሲሆን እንግሊዝ የጦር መርከቧን እንደምትልክ ቃል ገብታ ነበር በማለት አውሮፕላን ተሸካሚ መርከባቸውን አሻንጉሊት በማለት አንቋሽሸው ነበር። አሁን ደግሞ አሜሪካ ከእንግዲህ እናንተን ለመርዳት አትገኝም፣ የራሳችሁ ነዳጅ ራሳችሁ ሂዱና ውሰዱ በማለት ጠንከር ያለ ማስጠንቀቂያ ሰጥተዋል። ወደ ሁለተኛው ነጥባችን ስንሸጋገር የኢራን ጦርነት 32ኛ ቀን የደረሰ ሲሆን በስፋን ከተማ ላይ ከፍተኛ ድብደባ ተፈጸመ። ጥቃቱ የተፈጸመው ትላንት ማታ በአሜሪካና በእስራኤል ጥምር ኃይሎች ሲሆን በኢራን መካከለኛ ክፍል በምትገኘው እስፋሃን ከተማ በሚገኙ ሁለት የጦር ሰፈሮች ላይ በደረሰው የአየር ጥቃት ከፍተኛ ፍንዳታና ጭስ ወደ ሰማይ ሲወጣ ታይቷል። በሌላ በኩል ደግሞ በኢራን ታጣቂዎች በወሰዱት የአጸፋ እርምጃ በዱባይ አቅራቢያ የሚገኙ 2 ሚሊዮን በርሜል ነዳጅ የጫኑ ግዙፍ የኩዌት የነዳጅ መርከብ ላይ ጥቃት አድርሰዋል። ኢራን ለዚህ ሁሉ ጥቃት በሰጠችው ምላሽ ለዓለም ንግድ እጅግ ወሳኝ የሆነውን የሆርሙዝ የባህር ወሽመጥ ሙሉ በሙሉ በሚባል ደረጃ ዘግተዋለች። ቀጥለን የእስራኤልን መግለጫ እንመልከት። ጠቅላይ ሚኒስትር ኔታንያሁ በኢራን ላይ ያቀነውን ወታደራዊ ግብ ከግማሽ በላይ አሳክተናል ብለዋል። ትላንት ማታ ከተፈጸሙት መጠነ ሰፊ ጥቃቶች በኋላ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለተለያዩ ሚዲያዎች በሰጡት ቃለ ምልልስ ጥቃቱ የኢራን ወታደራዊ እና የሚሳኤል አቅም በከፍተኛ ሁኔታ እንዳደከመው ገልጸው ጠቅላይ ሚኒስትሩ በጦርነቱ ያቀናቸውን ዋና ዋና ግቦችን ከግማሽ በላይ አሳክተናል ሲሉ የገለጹ ሲሆን ይህንንም ያሉት በተለይ በኢራን አብዮታዊ ዘበኛ ላይ በደረሰው ጉዳትና በሺዎች የሚቆጠሩ አባላታቸውን በመግደላቸው ምክንያት እንደሆነ አብራርተዋል። ሆኖም ግን ጦርነቱ መች ሊያበቃ እንደሚችል የጊዜ ሰሌዳ ለማስቀመጥ ፈቃደኛ አልሆኑም። ወደ አራተኛው አበይት ጉዳይ ስንመጣ በኢራን ላይ ድል ለመቀዳጀት ተቃርበናል ሲሉ የአሜሪካው የመከላከያ ሚኒስትር ፒት ሄግሴት ገልጸዋል። ሚኒስትሩ ይህንን ያሉት በፔንታጎን በሰጡት ጋዜጣዊ መግለጫ ላይ የፕሬዝዳንት ትራምፕን መልእክት በድጋሚ ለማስተጋባት ሲሆን አሜሪካ በኢራን ላይ በከፈተችው ጦርነት ለድል በጣም መቃረቧን አሳውቀዋል። ሚኒስትሩ እንደሚሉት የኢራን ወታደራዊ ሞራል በከፍተኛ ደረጃ የወደቀ ሲሆን የሰራዊቱ አባላትም እየኮበለሉ ይገኛሉ። እንዲሁም በአንድ ሌሊት ብቻ ከ200 በላይ ድንገተኛ ጥቃቶች መፈጸማቸውንና የኢራን መሪዎች በመደበቂያ ዋሻዎች ውስጥ ለመሸሸግ መገደዳቸውን ገልጸው የሚቀጥሉት ቀናት ወሳኝና መጨረሻም እንደሚሆኑ አብራርተዋል። ወደ መጨረሻው ነጥባችን ስንመጣ በመካከለኛው ምስራቅ ጦርነት ምክንያት የነዳጅ ዋጋ መናር የዓለም አቀፍ አየር መንገዶችን ለከፍተኛ ቀውስ ዳርጓል። በመካከለኛው ምስራቅ ያለው ጦርነት ያስከተለው የነዳጅ ዋጋ መናር በዓለም አቀፍ የአቪዬሽን ዘርፍ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። የደቡብ ኮሪያ ታዋጊ አየር መንገድ ኮሪያን ኤር የነዳጅ ዋጋ መጨመርን ተከትሎ ከሚያዝያ ወር ጀምሮ ወደ አስቸኳይ ጊዜ የአሰራር ስርዓት እንደሚሸጋገር አስታውቀዋል። ሌሎችም የኮሪያ አየር መንገዶች በተመሳሳይ መልኩ ይህንኑ ውሳኔ ያሳለፉ ሲሆን
የነዳጅ ዋጋ አሁን ባለው ሁኔታ የሚቀጥል ከሆነ አየር መንገዶቹ ከባድ ኪሳራ ሊገጥማቸው እንደሚችልም ገልጸዋል። ይሄ የነዳጅ ዋጋ መናር እንደ የሀገራችን ግዙፍና ዓለም አቀፍ አየር መንገዶችንም ጨምሮ በመላው ዓለም የሚገኙ አቪዬሽኖች ላይ ከፍተኛ የኢኮኖሚ ጫና ማሳደሩ የማይቀር ሲሆን አየር መንገዶቹ ወጪያቸውን ለመቀነስ የተለያዩ ስልቶችን እየተጠቀሙ ይገኛሉ። ውድ ተከታታዮቻችን እነዚህን አበይት ጉዳዮችን ስንመለከት የዓለም ፖለቲካና ምጣኔ ሀብት ምን ያህል ጥብቅ ትስስር እንዳላቸው በግልጽ እንረዳለን። በመካከለኛው ምስራቅ የሚቀጣጠለው ጦርነት በአንዲት ከተማ ወይም ሀገር ላይ ብቻ ሳይሆን በመላው ዓለም የነዳጅ ገበያ እና የአየር በረራዎች ላይ ከፍተኛ ቀውስ እየፈጠረ ይገኛል። እነዚህን ፈጣንና እውነተኛ መረጃዎችን ከተለያዩ ታማኝ ምንጮች በማሰባሰብ እና በጥንቃቄ በማመዛዘን በዛሬው የምኖመንት ጥንቅር ይዘንላችሁ ቀርበናል። መረጃዎችን በፍጥነት ለማግኘት ምኖመንትን ሰብስክራይብ ማድረግ እንዳይረሱ፣ እንዲሁም ሀሳብ አስተያየታችሁን በኮሜንት ብታሳውቁን ደስ ይለናል። በሌላ አዲስና ወቅታዊ ዝግጅት በድጋሚ እስከምንገናኝ ሰላምና ጤና በያላችሁበት ሁሉ